ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የትግራይ ክልል የጸጥታ መዋቅር በሻዕቢያ እጅ ገብቷል። በትግራይ ህዝብ መከራ ራሱን ትጥቅና ስልጣንን ለማስጠበቅ ቆርጦ የተነሳው የህወሓት ቡድን በክልሉ የሚያሰማውን የጦርነት ጉሰማ አጠናክሮ ቀጥሏል። ቡድኑ የፕሪቶሪያ የሰላም ስምምነት በመጣስ በትግራይ ክልል የተፈጠረውን ችግር በሰላማዊ መንገድ እንዳይፈታ በማድረግ የህብረተሰቡን ህልውና አደጋ ላይ ጥሏል። ክልሉ ዳግም በጦርነት እንዲደቅ ዓላማ የያዘው ህወሓት ከፌዴራል መንግስት ለመንግስት ሰራተኞች እንዲደርስ የተላከው ከ1 ሚሊዮን ብር ውስጥ 65 በመቶ ለጦርነት ዝግጅት እንዲውል መወሰኑ ተሰምቷል። ቡድኑ ቀደም ሲል መንግስት ሰራተኛው ቀጥታ በፌዴራል መንግስቱ በኩል ደሞዝ ይከፈለው ሲባል ጩኸቱን ያቀለጠው ከመንግስት ሰራተኛው እየዘረፈ ለጥፋት ዓላማ ለማዋል አስቦ እንደሆነ ይህ ማረጋገጫ ነው። አጠናክሮ በቀጠለው የጦርነት ዝግጅት የጥይት ማብረጃ የሚያደርጋቸው ወጣቶችን በግዴታ እያፈሰ ወደ ወታደራዊ ማሰልጠኛ ካምፕ እያስገባ እንደሚገኝ ለማወቅ ተችሏል። ጥቂት የአፈሳ ማስረጃዎችን ለምሳሌ ያህል ለማንሳት ባሳለፍነው ሳምንት መጋቢት 23 2018 ዓ.ም ከሌሊቱ 6 ሰዓት ተኩል በሰሜን ምዕራብ ዞን ማይሃንስ የወረዳ ነዋሪዎችንና በአካባቢው ተጠልለው የሚገኙ የተፈናቀሉ ዜጎችን ጨምሮ በአጠቃላይ 350 ወጣቶችን በኃይል አስገድዶ ወደ ሌሎች አካባቢ የሚገኙ ወታደራዊ ማሰልጠኛ ማስገባቱ ታውቋል። ከዚህም በተጨማሪ በኮሎኔል ተወልደ እንበብ አማካኝነት በድብቅ በአስቸኳይ የትግራይ ህልውናን መታደግ የሚችል የቻርተር ሰነድ እያዘጋጀ እንደሚገኝ ተሰምቷል። ይህ ሰነድ ቡድኑ እያንዳንዱ የትግራይ ተወላጅ የሚያምነው የሚስማማበትና ህልውናውን ለማረጋገጥ የሚከፍለው የጋራ የህልውና ቻርተር በሚል ሽፋን በትግራይ ህዝብ ላይ ሌላ ጥፋት ለመፈጸም ሆን ተብሎ የተዘጋጀ መሆኑን አረጋግጠናል። በተመሳሳይ የአፈና መረጃ ህወሓት ነፃና ገለልተኛ የሆነውን የሚዲያ ተቋም በቁጥጥር ስር በማድረግ ሙያዊ ስነ ምግባሩን ተላብሰው የሚሰሩ ሙያተኞችን የቡድኑ የውሸት ፕሮፓጋንዳ እንዲሰሩ እያሰቃየ ይገኛል። ይህን ተከትሎ 12 የትግራይ ቴሌቪዥን ጋዜጠኞች የጦርነት አጀንዳ ላይ ብቻ አተኩሩ የሚለውን የህወሓት አመራር ጫና በመቃወም በራሳቸው ፍላጎት ከስራ መልቀቃቸው ታውቋል። ጋዜጠኞች በህወሓት ጫና ባለፈው የሰሜኑ ጦርነት የትግራይ ወጣት ወደ ጦርነት የሚገፋና የሐሰት ድል ዜናዎችን በማሰራጨት ለነበረው ውድመት ራሳቸውን ተወቃሽ በማድረግ ተደጋጋሚ ስህተት ላለመስራት ሲሉ ስራ መልቀቃቸው ተናግረዋል። የእነሱን መውጣት ምክንያት አድርጎ ጽንፈኛው ስብስብ ምንም አይነት ሙያዊ ብቃት የሌላቸው ካድሬና ታጣቂዎችን በሚዲያ ላይ እየሰገሰገ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ በአሁኑ ሰዓት በክልሉ ህዝብ ላይ የሚደርሰው ጭቆናና ስደት እየተባባሰ መጥቷል። ይህም የሆነበት ምክንያት የትግራይ ጸጥታ መዋቅሮች በሻዕቢያ ስር መውደቃቸው ነው። ከቀናት በፊት ማለትም መጋቢት 26 2018 ዓ.ም በጽንፈኛው የህወሓት ቡድን መንገድ መሪነት የትግራይ ወጣቶችን በኃይል ለማፈንና ለማፈስ የሻዕቢያ ሰራዊት ሽራሮ ከተማ መግባቱ ታውቋል። የትግራይ የጸጥታ መዋቅር በሻዕቢያ እጅ መግባቱን ተከትሎ በክልሉ ወጣቶች፣ ስራ ፈጣሪዎች፣ ባለሀብቶች፣ ተቃዋሚ ፓርቲዎች፣ ጋዜጠኞች፣ የቀድሞ ታጋዮችና አርበኞች ላይ ተስፋ የሚያስቆርጡና አደጋ ላይ የሚጥሉ አፈናዎች መበራከታቸው ተረጋግጧል። ከዚህ ጋር ተያይዞ የትግራይ ተወላጅ ታዋቂ አክቲቪስቶች፣ ምሁራኖች፣ ፖለቲከኞች ጦርነትን አማራጭ ያደረገው ህወሓት ከትግራይ ህዝብ ጫና እንዲወገድና በክልሉ ዘላቂ ሰላም እንዲጸና የትግራይ ህዝብ ትግል እንዲጀምር ጥሪ አቅርበዋል። ለአብነትም የቀድሞ ፌዴሬሽን ምክር ቤት ዋና አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይ ህዝብ ከፌዴራል መንግስት ጎን በመቆም በትግራይ ላይ መሽጎ ያለውን ጽንፈኛው ህወሓት ፊት ለፊት በመታገል ልጆቹን ከሳት ማዳን አለበት ሲሉ በጥብቅ አሳስበዋል። በክልሉ የሚስተዋሉ ቀውስ ህገወጥ የህወሓት ቡድን ከሻዕቢያ ጋር የፈጠረው መሆኑን የገለጹት ወይዘሮ ኬሪያ የትግራይ ህዝብ ፊት ለፊት በመታገል ጽንፈኛውን ማዳከምና ሰላም ማረጋገጥ አለበት ሲሉ በአጽንኦት ሰጥተዋል። በተመሳሳይ የህወሓት መስራችና የመጀመሪያው ሊቀመንበር የነበሩት ዶክተር አረጋዊ በርሄ ህወሓትን ለ27 ዓመታት ኢትዮጵያ በመራበት ወቅት ትግራይን ከኢትዮጵያ ለመገንጠል ሲሰራ እንደነበር አስታውቀዋል። አያይዘውም ለዘመናት ትግራይን ያወደመ፣ ለዓመታት ኢትዮጵያን የበላ፣ የከፋፈለ፣ ለብዙ ሰቆቃ ያጋለጠ የህወሓት ድርጅት መስራች መሆኔ ይቆጨኛል፣ የህይወቴ ትልቁ ስህተት ነው ሲሉ በቁጭት ተናግረዋል። አምባገነንነትን መለያው ያደረገው ህወሓት የዘረጋው የብሔር ፖለቲካና የፈጠረው መከፋፈል ሀገሪቱን ለከፋ ቀውስ እንደዳረጋት አስረድተዋል። የባየ ቀናው ተቃውሞና የአፋብህን መፍረስ በአማራ ህዝብ ስም እየማለ የህወሓትና የሻዕቢያ መንገድ ጠራጊ የሆነው ራሱን ፋኖ ብሎ የሚጠራው ታጣቂ በመከላከያ ሰራዊት ብርቱ ክንድና በውስጥ የተፈጠረውን የስልጣን ሽኩቻ ፍርክስክሱ እየወጣ ነው። የሰላም አማራጭ አልቀበልም በማለት የአማራ ጠላቶች ተላላኪ መሆን የመረጡ በአራቱ የክልል ማዕዘናት የሚንቀሳቀሱ የፋኖ ታጣቂዎች በጸጥታ ኃይሎች የተጠናከረ ኦፕሬሽን እየተደመሰሱ የአውሬ ሲሳይ እየሆኑ ነው። በዚህም ከሰሞኑ ወደ ሰላም የመጡ እነ ፍቅሩ ሙልዬ የቡድኑን እንቅስቃሴና አሁናዊ ሁኔታን አስመልክቶ ማብራሪያ በሰጡበት
መሰረት በሰሜን ወሎ ዞን ወቄት ወረዳ ልዩ ቦታ አግሪት በተባለ አካባቢ ሰራዊቱ የሰላም ጥሪ አልቀበልም ባሉ ታጣቂዎች ላይ የማያዳግም እርምጃ ወስዷል። በኦፕሬሽኑ ጽንፈኛ ቡድን ለጥፋት ዓላማ ሲጠቀምባቸው የነበሩ በርካታ የጦር መሳሪያዎች እስከነ ተተኳሾች በቁጥጥር ስር መዋሉ ታውቋል። እንዲሁም ገሚሱ ታጣቂ ከእርምጃው ለማምለጥ በየአርሶ አደሩ ቤት ሰላማዊ ሰው መስሎ መመሸግም ጀምሯል። በአጠቃላይ ጽንፈኛው ፋኖ በሰራዊቱ ብርቱ ክትትል የአማራ ሕዝብን ለማተራመስ ከህወሓት የተቀበለውን ተልዕኮ ሊከሽፍ ችሏል። በተጨማሪ ደጀኑ የሀገር መከላከያ ሰራዊት ባደረገው ብርቱ ክትትልና ፍተሻ ለዚሁ ቡድን ተላልፎ ሊደርስ የነበረ የጦር መሳሪያ በቁጥጥር ስር አውሏል። ከምዕራብ ጎንደር ቋራ ወረዳ ተነስቶ መዳረሻው ወደ ባህር ዳር ከተማ ያደረገ ለጽንፈኛው ሊደርስ የነበረ 1268 የብሬን 67 የኢፎርቲ ተተኳሽ እንዲሁም ሌሎች ትጥቆችን የያዘ መኪና በቁጥጥር ስር መዋሉ ተሰምቷል። እንዲሁም ለህወሓት እንደተሸጡ የተገነዘቡ በርካታ ታጣቂዎች ወደ ሰላማዊ ጥሪ ተቀብለው ህብረተሰቡን መቀላቀል ጀምረዋል። ለአብነትም በላስታና አካባቢው ሲንቀሳቀሱ የቆዩ በርካታ የቡድን ታጣቂዎች የፍቅሩ ሙሉዬን ፈለግ በመከተል እስከነ ሙሉ ትጥቃቸው እጃቸውን በመስጠት ወደ ሰላም መግባታቸው ታውቋል። እጅ የሰጡ ታጣቂዎች የአማራ ህዝብ ላይ እስካሁን ላደረሱት በደል ይቅርታ ጠይቀው ህብረተሰቡን ለመካስ ዝግጁ መሆናቸው ተናግረዋል። ይህ በእንዲህ እንዳለ የጎንደር ፋኖች ለስልጣን ሽሚያ የሚያደርጉት ፉክክር ከቁጥጥር ውጭ ሆኖ መሳሪያ እስከ መማዘዝና መገዳደል ደርሷል። በቅርብ ጊዜ ዮሐንስ ንጉሱ የተባለ ግለሰብ ያለ ማዕከላዊ ኮሚቴውና ስራ አስፈጻሚ እውቅና በእነ ዘመንና አስረስ አዛዥነት የጎንደር ጠቅላይ ግዛት እዝ ሰብሳቢ ሆኖ መሾሙ ግጭቱ ወደ ከፋ ደረጃ መውሰዱ የውስጥ ምንጮች አረጋግጠውልናል። ያለ ታጣቂዎች ፍላጎት የተሾመው ዮሐንስ በህወሓት ትዕዛዝ ወልቃይትን ለህወሓት አመቻችቶ እንዲሰጥ የተመረጠ የትግራይ ተወላጅ መሆኑ የተነገረ ነው። ይህ የህወሓት አሽከሮች የእነ አስረስ ውሳኔ ባየቀናው በቪዲዮ ጭምር ተቃውመዋል። በዚህም ምክንያት ሙሉ እዙ በተመሳሳይ እሱ አይመራንም በማለት የተቃወመ እንደሚገኝ ለማወቅ ተችሏል። ይህ የባየቀናው ተቃውሞ እነ ዘመነ ካሴን ማስቆጣቱ ተሰምቷል። በዚህም ከባየ ጎን የቆሙ የበላይ እዝ ታጣቂዎችን እያስፈራሩ መሆናቸው ታውቋል። እንዲሁም የዘመነ ቡድን ባየቀናውን ከምድረ ገጽ ለማጥፋት እቅድ እንዳላቸው ከምንጮች ያገኘነው መረጃ ያመለክታል። ህወሓት ድርድር ጠይቋል። የፕሪቶሪያል የሰላም ስምምነት በመጣስ ለትግራይ ህዝብ የሞት ድግስ እየደገሰ የሚገኘው ጽንፈኛው ህወሓት ከፌዴራል መንግስት ጋር ለመደራደር ፍላጎት እንዳለው የሚያመላክቱ መረጃዎች እየወጡ ነው። ቡድኑ ለማዘናጊያ ይሁን እጅግሩ ታስሮበት መራመጃ አጥቶ ባይታወቅም ለፌዴራል መንግስት አነጋግሮ ሽምግልና መላክ እንደጀመረ የውስጥ ምንጮቻችን አረጋግጠውልናል። ቡድኑ የመጨረሻ እስትንፋሱን ለማቆየት እግሩ እዚህም እዚያም ሲረግጥ የቆየ ቢሆንም አሁን ላይ ግን ከፌዴራል መንግስቱ ጋር አሸማግሉ በማለት ደጅ መጥናቱ ምን ያክል ተስፋ እንደቆረጠ የሚያመላክት ነው። ህወሓት አሉኝ የሚላቸው የአርሚ አመራሮችና ብዙ ታጣቂዎች በቃይ በማለት የሐራ መሬቱን ኃይል መቀላቀላቸውን ተከትሎ ጭንቀት ውስጥ በመግባት ትግራይ ውስጥ ያገኛቸውን ሽማግሌም ህፃናትን በማፈስ ለጦርነት ለመማገድ የሄደበትን ርቀት እንደማያዋጣው ሊገነዘብ ይገባል። ከኢትዮጵያ ጋር ታግሎ ያሸነፈ አንዳች ኃይል እንደሌለ አውቆ በጊዜ ከጦርነቱ ሐሳቡ መራቁ ያዋጣል። በተያያዘ መረጃ ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ሊያበቃ ቀናት በቀረበት ሁኔታ በፌዴራል መንግስቱ ተጠርተው ወደ አዲስ አበባ አቅንተዋል። ይህ የጀነራሉን ጉዞ ስልጣናቸውን ሊያራዝሙላቸው ነው በሚል በቦታው ሌላ ሰው ለመተካት እቅድ ይዞ የነበረው የነ ሞንጆሪኖ ስብስብ ዘንድ ከፍተኛ ስጋት ማስከተሉ ታውቋል። በዚህም ስብስቡ አስቸኳይ ስብሰባ በመጥራት የፌዴራል መንግስቱ ይህንን የሚያደርጉ ከሆነ ጀነራሉ ሳይመለሱ በወታደራዊ አዛዦች በኩል መፈንቅለ መንግስት እንዲደረግ መወሰኑ ተረጋግጧል። ሰሚ ያጣው የበይነበረብ ሰልፍ። በኢትዮጵያ ታሪክ ውስጥ ለሀገራቸው ምንም ያልሰሩ ብጥብጥና ሁከትን ለማነሳሳት እንደ ቁራ በመጮህ ጊዜያቸውን ያሳለፉ የሽግግር መንግስት ናፋቂዎች ስብስብ በእርጅና እድሜያቸው ውርደት የተከናነቡ ነው። ከሽግግር መንግስት ናፋቂዎች አውራን የሚመሩት ደግሞ የኤርትራ ተወካይ ልደቱ አያሌውና የግብጽ ተላላኪው ጀዋር መሐመድ ናቸው። እነዚህ ግለሰቦች መንግስት ጠንካራ ዲፕሎማሲያዊን አካሄድ ተከትሎ ሀገርን እየመራ ባለበት በአሁኑ ሰዓት መንግስትን ከህዝብ ለመነጠልና የስልጣን ጥማቸውን ለማርካት የፈጠራ ወሬያቸውን እያላዘኑ ይገኛሉ። በ2012 ክረምት ላይ ከመስከረም ጀምሮ በኢትዮጵያ ውስጥ መንግስት የለም ሲሉ የነበሩ እነዚህ ሰዎች ከ6 ዓመት በኋላም የሽግግር መንግስት ይመስረት ላይ ናቸው። የመዋጮ መንግስት ያማራቸው ጨለምተኞች ያልተረዱት ነገር ቢኖር ከያኔው ይልቅ ዛሬ መንግስት በበርካታ ፈተናዎችን አልፎ ኢትዮጵያን እኔ ካልመራው በትናታለሁ ብሎ የተነሳው ህወሓት ጨፍልቆ በ24 ሰዓት ውስጥ የአባቴን የሚኒሊክ ቤተ መንግስት እቆጣጠራለሁ ያለው ፋኖ በየጥሻው በትኖ ኦሮሚያን ገንጥዬ የራሴን ሀገር መሰረታለሁ ብሎ የተነሳውን ሸኔ አድቅቆ በሁለት እግሩ መቆሙንና ተቋሙን ገንብቶ ማህበራዊ መሰረት መያዙ ነው። የመንግስት ስርዓት በተቀያየረ ቁጥር ስልጣንን በኃይል የመቆጣጠር ፍላጎት ያላቸው የቨርቹዋል ሰልፍ አዘጋጆች
ዛሬ ለተፈጠሩ ችግሮች ተጠያቂ በመሆናቸው ከኢትዮጵያ ህዝብ ሰሚ ጆሮ ሊያገኙ አይችሉም። ህዝቡ የባንዳውን ወሬ ንቆ ጎትጓች ሳያስፈልገው ግልብጥ ብሎ አደባባይ በመውጣት ከመንግስት ጎን መሆኑን መጋቢት 24 ባደረገው የድጋፍ ሰልፍ አሳይቷል። ሰሞኑን ህዝቡ ለመንግስት ያለውን ድጋፍ ማሳየቱን አስመልክቶ በተለይ በኦሮሚያ ክልል የተካሄደው ሰፊ የድጋፍ ሰልፍ መንግስት የህዝብ ድጋፍ የለውም እያለ ሲሰብክ የከረመው የአብሮነት ስብስብ ድንጋጤ ውስጥ ከቷል። በዚህ የተበሳጨው እነዚህ የከሰሩ ፖለቲከኞች በየፊናቸው ሰልፍን በማስተባበር ሲፍጨረጨሩ ተመልክተናል። የኢትዮጵያ ህዝብ አምኖና ፈቅዶ በምርጫ የመረጠውን መንግስት በቨርቹዋል ሰልፍ እንጥለዋለን የሚሉት እነ ልደቱ አያሌው መጋቢት 26 2018 ዓ.ም ያደረጉት የተቃውሞ ሰልፍ ምንም ተጨባጭ ለውጥ ሳያመጣ ተጠናቋል። ይህ ብቻ ሳይሆን ሰልፉ ከውስጥም ከፍተኛ ግጭት ተከስቶበት እንደነበር ለማረጋገጥ ችለናል። ቀደም ሲል በስብስቡ ላይ ሲነሳ የነበረው ከሶስቱ ብሔሮች ውጭ እኛ ጉልህ ድርሻ እየተሰጠን አይደለም የሚሉ አካላት የእነ ልደቱና ጀዋር አጃቢ ለመሆን አንሳተፍም ብለው መቅረታቸው ታውቋል። ኢራን የኢትዮጵያን የባህር በር ጥያቄ ደገፈች። የኢትዮጵያ የዓለም አቀፍ ሕጎችን አክብራና ሰጥቶ የመቀበል መርሆችን ተከትላ ያቀረበችው የባህር በር ጥያቄ ከዓለም ሀያላን ሀገራት ድጋፍ አግኝቶ የመጨረሻ ምዕራፍ ላይ ደርሷል። አሜሪካ፣ እስራኤል፣ ሩሲያና ቻይና ሌሎች በርካታ የአውሮፓ ሀገራት የኢትዮጵያን የባህር በር ጥያቄ የቀጠናው ሀገራት ብሔራዊ ጥቅም የማይጎዳ ትክክለኛና ፍትሃዊ ጥያቄ እንደሆነ እየገለጹ ይገኛል። ኢራን አሁን ላይ የኢትዮጵያ የባህር በር የማግኘት ጥረቷ ተገቢ እንደሆነ አስታውቃለች። በኢትዮጵያ የኢራን ኢስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባሪ ራዛኒ ኢትዮጵያ በሰላማዊ መንገድና በድርድር የባህር በር ለማግኘት የምታደርገው እንቅስቃሴ ለቀጠናው መረጋጋትና ለኢኮኖሚ እድገት ወሳኝ መሆኑን ኢራን በይፋ እንደምትደግፍ አረጋግጧል። አምባሳደሩ የኢትዮጵያ ወቅታዊ የኢኮኖሚ አቅም፣ የህዝብ ብዛት የባህር በር መዳረሻ እንዲኖረው የሚጠይቅና የሚመጥን መሆኑን አስረድተዋል። አምባሳደሩ የኢትዮጵያ መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት ያሳየውን ቁርጠኝነትም አድንቋል። ታሪካዊና ፍትሃዊ የሆነው የባህር በር ጥያቄ ለሀገሪቱ ዘላቂ ዋስትና በሚሰጥ መልኩ መከናወኑ ለቀጠናው ትስስር የላቀ ፋይዳ እንዳለው ገልጸዋል። የባህር በር በአካባቢው ካለው የባህር ተፈጥሮ ሀብት እኩል የመጠቀም መብት ያላት ኢትዮጵያ በቅርቡ የወደብ ባለቤት እንደምትሆን አያጠያይቅም። በተመሳሳይ የኢትዮጵያ ስኬት ዜና፣ ኢትዮጵያ የዓለም የንግድ ድርጅትን ለመቀላቀል የነበራት ከ20 ዓመታት በላይ የዘለቀው ጥረት በዚህ ዓመት እውን እንደሚሆን ይጠበቃል ሲል የዓለም የንግድ ድርጅት ግምቱን አስቀምጧል። የኢትዮጵያ ተደራዳሪ ቡድን ከድርጅቱ ዋና ስራ አስፈጻሚ ጋር ተገናኝተው መምከራቸው ተሰምቷል። የድርጅቱ ዋና ዳይሬክተር አባልነቱን ለመቀላቀል ጥረት ከሚያደርጉ ሀገሮች መካከል ኢትዮጵያ ከፍተኛ የሆነ ተግባር የሰራች መሆናቸውንም ገልጸዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።